ማርቲ ገበያ የብዙዎች መገበያ። ሰላም ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬም እንደተለመደው በጣም ቆንጆ የሆኑ የስራ መኪኖችን ይዤላችሁ መጥቻለሁ። እነዚህ መኪኖች እጅግ ርካሽና ጽድት ያሉ ናቸው። ሁሉ ነገራቸው የፋብሪካ የሆነ እንዲሁም ደግሞ አማራጭ ያላቸው የስራ መኪኖች ናቸው። እነዚህ መኪኖች ስትመለከቱ እናንተ በላይክ ትጀምራላችሁ፣ እኔ ደግሞ ቪዲዮውን በደንብ መረጃ በመስጠት እጀምራለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ግቡ ላለውኝ አብራችሁ ቆዩ። ማርቲ ገበያ ዲፎርዲ ዶልፊን ሞዴል 2006 ምንም ንክኪ የለውም። ዋጋው 2,700,000 ብር ይባላል። ሃይሉክስ ኪንግ ካፕ ነው። ሞዴል 2007 ምንም ንክኪ የለውም። ዋጋው 2,400,000 ብር ነው። ስሪኤል ዳብል ካፕ ነው። ሞዴሉ 2000 ግጭት ግልብጥ የለውም። ሁሉ ነገሩ የፋብሪካ ነው። ዋጋው 1,700,000 ብር ነው። ዲፎርዲ ዳብል ካፕ ሞዴሉ 2008 ግጭት ግልብጥ የለውም። ዋጋው 3,500,000 ብር ይባላል። ስሪኤል ዳብል ካፕ ሞዴሉ 2004 ምንም ንክኪ የለውም። ይሄ መኪና ዋጋው 2 ሚሊዮን ይባላል። ዲፎርዲ ሃቫንም አለኝ። ሞዴሉ 2008 ግጭት ግልብጥ የለውም። ይሄ መኪና በጣም የወረደ ዋጋው ውርድ ያለ ነው። ይሄን መኪና ለምትፈልጉ እጄ ላይ ይገኛል። ዋጋው 2,300,000 ብር ማለቂያ እየተባለ ነው። እንግዲህ ቤተሰቦቼ ለዛሬ ይዤ የመጣሁት የስራ መኪኖች ናቸው። ብዙ ጊዜ እንደምታውቁት በተለይ እንደዚህ ዶልፊን ፒክአፕ ምናምን ሲሆኑ ከዚህም በፊት ያጋጠመኝ ነገር ስላለ ነው መረጃ የምሰጣችሁ። ዋጋቸው ወረድ ሲል ለምን ብለው ጥያቄ ውስጥ የሚገቡ ሰዎች አሉ። ባለሙያ ያሳይታችሁ መኪናው ንጹህ ከሆነ እናንተ ከዋጋው መውረድ መውጣት ምንም እንትን ስለሌላችሁ ይሄን መኪና መግዛት ትችላላችሁ። ምክንያቱም አዲስ አበባ ያለ ጥሪና ክፍለ ሀገር ያለ ጥሪ አንድ አይደለም። እንዲሁም ደግሞ አዲስ አበባ ውስጥ ሆኖ ከቦታ ቦታ ይለያያል። አይደለም መኪና የሱቅ ዕቃ እንኳን 1 ኪሎ ሜትር ሄዳችሁና አካባቢያችሁ ላይ ያለው ዋጋ ይለያያል። ስለዚህ እንደየቦታው እንደየሁኔታው ይለያያል ማለት ነው የዕቃ ዋጋ። ስለዚህ ነፃ ገበያ ስለሆነ ማንም ይሄን ነገር ሊቆጣጠር አይችልም። ሰው ከገበያው ጋር ከአየሩ ጋር እንዲሁም ደግሞ ከመኪናው ይዞታ ጋር በማገናኘት ነው ዋጋ የሚያወጣውና ሁሌም ስትገዙ መኪና በባለሙያ አስፈትሻችሁ ለመግዛት ሞክሩ። እንዲሁም ኮሜንት ላይ የተቀመጠልኝ መረጃ አለ ወይም ደግሞ አስተያየት ማለት ነው ወደፊት ላረገው የምችለው አሁን ደግሞ በስራ ላይ ስለሌለው ይሄን ስራ እየሰራው አይደለም ልላችሁ ወዳለሁኝ። በብድርና ቁጠባ ዙሪያ ያለውን ነገር ስሪልን ያላችሁ ሰዎች አላችሁ። ያው ብድርና ቁጠባ እንዳወሩኝ ቦታው ላይ ተገኝታሽ ስሪልን ያሉ ሰዎች አሉ። ግን አሁን ላይ እኔ በዚህ ዙሪያ አልሰራም። ምክንያቱም ብድርና ቁጠባ ምንም አይነት ኮሚሽንም ሆነ ከኮሚሽን ሰራተኞችም ጋር ግንኙነት ኑሯቸው የሚሰራ የቁጠባ የቆጥባችሁ መኪና ቤት የሚገዙ የማይክሮ ፋይናንሶች አላጋጠሙኝም ወይም ደግሞ የሉኝም ማለት ይቻላል። ነገር ግን ባንኮች አሉ። በቅርብ ቀን በደንብ መረጃውን ከወሰድኩ በኋላ እነግራችኋለሁኝ። ባንኮች አሉ። በአንዳንድ ባንኮች 30% ወይም 50% ቆጥባችሁ የፈለጋችሁትን መኪና አይነት እንድታመጡ የሚያግዟችሁ የሚለቁላችሁ አሉ። ስለዚህ ቤትም መኪናም ቤትም በ1 አመት ወይም በ6 ወር የሚሰጡ እንትኖች አሉና እነዚህን መረጃዎች በደንብ አሰባስቤ በደንብ ቦታው ላይ ተገኝቼ ጠይቄያቸው አውሮቻቸው ለእናንተ ለማድረስ ሞክራለሁኝ። ያው እንደምታውቁት አሁን ላይ ቁጠባ ብድር እየሰጠ አይደለም ባንክም ሆነ ማይክሮ ፋይናንስ ማለት ነው። እንደሚታወቀው ቤት በጣም ረክሷል በዚህ ሰዓት። በተለይ ውጭ ላይ ሆናችሁ በአረብ ሀገር የምትሰሩ እጃችሁ ላይ ከ1.5 በላይ መክፈል የምትችሉ ካላችሁ ቤት ብትገዙ እላለሁኝ። አንዳንድ ሰዎች መረጃ ሲሰጧቸው ቤት እንዳትገዙ የሚሏቸው አሉ። በጣም ስህተት ነው። ገንዘብ ያለው ሰው ቤት ገዝቶ ቢያስቀምጥ
የሚቀጥለው አመት እርግጠኛ ነኝ ይጨምራል። ስለዚህ ስለ ቤትም ዋጋ በደንብ አድርጌ መረጃ እሰጣችኋለሁ ወደፊት ባለኝ ቪዲዮ ማለት ነው። ምክንያቱም እኔ ሁሌም ለሰዎች የሚጠቅም መሆን አለበት ብዬ ስለማስብ ነው ቪዲዮ ማልሰራው። ዝም ብዬ አንድ ነገር ብቻ ይዤ ለናንተ ያሰራልና ወይም ደግሞ ለናንተ ያስኬዳል ብዬ ለራሴ ያስኬዳል ብዬ ማስበውን ሳይሆን በሰዎች ጫማ ውስጥ በመቆም እኔ በሆን ምን አደርጋለሁ የሚለውን በማሰብ ነው የምሰራውና ቪዲዮ ሲሰሩ አንዳንድ ሰዎች ይሄን ታሳቢ ያደርጉም የሚሰሩት ለነሱ በሚጠቅመውና ቪዲዮወር በሚሰበስብ መልኩ አድርገው የሚሰሩ ሰዎች አሉ። እኔ ስለሰው ማውራት አልፈልግም። በእርግጥ ይሄ ቻናልም የስራ ቻናል እንደመሆኑ መጠን ያው አንዳንድ ሰዎች እንደዚህ አይነት ችግሮችን ሳይባቸው ልናገር ስለወደድኩ ነው። ግን አሁን ስለ ቤትም ስለ መኪናም ኮሜንት ላይ ጻፊ ስሪልን በቦታው ተገኝተሽ ስላላችሁ አሁን ላይ ይሄንን እንሰራለን ብለው የወጡ ድርጅቶች ወይም ተቋም የለም። ስለዚህ ተቋም ሲኖር ወይም አካል ሲኖር በደንብ ሰርቼ መረጃውን ተቀብዬ አመጣላችኋለሁኝ። አንድ ነገር ለራሴ ካላሳመኔ ለሰው ማሳመን አልችልበትም ብዬ አስባለሁኝ። ይሄ አቋም አለኝ እኔ ጋር ማለት ነው። ስለዚህ እናንተም ብዙ ጊዜ አንድ ነገርን ስታስቡ በደንብ መረጃ መውሰድ ይገባችኋል። ምንም ነገር ሲሰሩ በተለይ ዩቲዩበሮች ጋር የማየው ነገር ልክ ሙሉ መረጃ አይሰጧችሁም። የሆነ ቦታ ይቆረጣል። ቤት አትግዙ ከተባለ ቤት ለምንድን ነው ማንገዛው? አሁን ላይ ርካሽ ነው፣ ወደፊት አይጨምርም ወይ ቤትስ ብለው ጥያቄ ቢነሳላቸው ያንን መልስ የሚሰጡበት የራሳቸው መንገድ ሊኖር ይችላል፣ የሚያዩበት መነጽርም ሊኖር ይችላል። ግን እንደኔ አመለካከት ዛሬ ላይ ቤት ቢገዛ የሚቀጥለው አመት እርግጠኛ ነኝ ቤቶች ይነሳሉ። ምክንያቱም የሚቀጥለው 2025 መጨረሻ ወይም ደግሞ የሚቀጥለው አመት አጋማሽ 2018 አጋማሽ ላይ የውጭ ባንኮች ወደ ሀገር ውስጥ ገብተው እንደሚሰሩ የኢትዮጵያ ብሔራዊ ባንክ እያወጣ ነው ያለው። ስለዚህ አሁን ላይ ብድሮችም ይመጣሉ ብዬ አስባለሁ በዛ ሰዓት። ስለዚህ ቤቶችን ብንገዛ እንጠቀማለን ብዬ አስባለሁ። ገንዘብ ያላችሁ ሰዎች እንደዚህ አይነት ነገሮችን ብትገዙ የተሻለ ነው ብዬ አስባለሁ። ወደፊት ግን ዝርዝር መረጃ ያሰጣችኋለሁኝ። ሞር የሚታይ ከሆነ በደንብ ሰራላችኋለሁኝ። ሀሳብ ሳነሳ ያው መኪና ብቻ ስለሆነ ብዙ ጊዜ ሰዎች እዚህ ጋር የሚሰበሰቡት ሀሳብ የሚነሳበት ቦታ ላይ አይታይም። ቪዲዮዬ ቫይራል አይወጣም። ስለዚህ ከማይታይ ስራ እያልኩኝ ዝም ብዬ በመኪናው ስራ ብቻ እየመጣሁ እያለው ነው። ግን እነዚህን ሀሳቦች ለእናንተ ይጠቅማችኋል። በደንብ ሰርቼበት እንዲሰጣችሁ ከፈለጋችሁ ይሄንን ቻናል በደንብ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ለሌሎች ለእህቶቻችን ለወንድሞቻችን አድርሱት። ዛሬ ባትጠቀሙ ነገ ይጠቅማችኋል። ምክንያቱም ነገም የሚቀጥል ነው። ነገም መኪና እንገዛለን፣ ከነገ ወዲያም ቤት እንገዛለን፣ ከዛም በኋላ እንደገና እንሸጣለን እያለን ህይወታችን በመሸጥና በመግዛት ውስጥ ያለ ነው። ምክንያቱም ወይ ገዝተን ቁጭ አንልም ወይ ሸጠን ደግሞ ቁጭ አንልም። ስለዚህ ማገላበጥ ገንዘብ የሚንቀሳቀሰው እንደዛ ስለሆነ ይሄንን ነገር ለማድረግ ደግሞ ያው የግድ እንቅስቃሴ ይፈልጋል። መሸጥ መግዛት፣ እንዲሁም ደግሞ መሸጥ መለወጥ፣ መኪናን መሸጥ መለወጥም እንደሚቻል ስለዚህ ያ ነገር ስላለ እንደዛ እንድናረግ በደንብ ቻናሉን ሰብስክራይብ እያደረጋችሁ ለሌላው እንዲደርስ አድርጉ። እንግዲህ ለዛሬ ይዤ የመጣሁት ይሄን ይመስላል። ሰላም ሁኑልኝ። ወዳችኋለሁ። ማርቲ ገበያ